እስከዛሬ ለፈውበት ንብረት ራሱ እንዳለ በቃ ያንቺ አይደለም ነው ያለኝ። አንቺ እኮ ቤተሰቦች ፊት ፈሰሽ ራሴን ለማጥፋት እንትን ስል ሰዎች ደረሱልኝ። ምንድነው ችግር? ምን ሆነ ነው ስለው አይ በቃ ነው መሄድ አለብን፣ ከዚህ በላይ ይሄን ነገር መሸከም የለብንም ምናምን እያለ በቃ ፈሷን ፈሳሽ ተብሎ ነው እንድትጋቡ ያልተፈለገው። ስለዚህ ማለት አንቺ ራስሽ ባሟላሽ የቤት ዕቃ ማለት ያንቺ አይደለም። ኢቨኒት መኪናዋን እንኳን በራሱ ስም ነው የገዛው፣ አንቺ ስም ነው ብሎ ያጣለለኝ ማለት ነው። እሺ አልኩትና ብር ላኩለት የመከራየውን ማለት ነው። ያንን የሞራል ውድቀት እንኳን ተቋቁሜ በቃ ከሱ ጋር ኖራለሁ የሚል ሀሳብ ነው ያለኝና በቃ አሁን ልመጣ ነው፣ እዛ መኖር መጀመር አለብን ምን አልኩትና ደወልኩለት። ፍርድ ቤት ራሱ በጣም ብዙ ተገኛለሁ፣ በጣም ብዙ ልክ 20 ዓመት ሲሆነኝ ምናምን ወደ አረብ ሀገር ተሰደድኩኝ። በቃ እኔ እንጃ እኔ አላውቅም። አፌ ራሱ እህል ሳይሆን ደምደም እያለኝ ነው ስበላ የነበረው። በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ሰላም የተወደዳችሁና የተከበራችሁ ውድ በህይወት መንገድ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ይህ እንግዲህ በህይወት መንገድ የተሰኘ ፕሮግራማችን ዛሬም ተመልሶ ብቅ ብሎላችኋል። ሰዎችን ያስተምራል፣ እንዲሁም ይመክራል፣ ብዙዎችን ከስህተት መንገድ ይመልሳል ተብሎ የሚታሰቡ እንግዲህ የሰዎችን ህይወት ለእናንተ እያጋራን እንገኛለን። እንግዲህ ሰሞኑን በምናቀርባቸው ታሪኮች ብዙዎቻችሁ ብዙ ትምህርት እንደወሰዳችሁ ተስፋ እናደርጋለን። እንዲሁም ደግሞ ዛሬ ሌላ በተጨማሪ አዲስ እንግዳ ብቅ ብያለሁ። ዛሬም እንግዲህ እህታችን ታሪኳን ልታካፍለን የኔ ህይወት ብዙዎችን ያስተምራል፣ ብዙዎችን ይመክራል፣ እንዲሁም ወደ ስህተት ጎዳና እንዳያምሩ ይመልሳል በሚል እንግዲህ ህይወቷን ልታጋራም እኛ ጋር ብቅ ብላለች። ስለዚህ እስኪ ማነች ይቺ ሰው? ምንድነው ህይወቷ እኛን ሊያስተምር የሚችለው የሚለውን ደግሞ እኛም ቁጭ ብለን ስላሳለፈችው ነገር የምንሰማ ይሆናል። እናንተም እንግዲህ ውድ ቤተሰቦች አብራችሁ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ይሆናችሁ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ እንዲሁም ደግሞ ቪዲዮን ላይክ እና ሼር እያደረጋችሁ የእህታችንን ህይወት በመስማት ከህይወት ጎዳናችሁ ካላስፈላጊ የህይወት ጎዳና እንድትመለሱና ህይወታችሁን እንድታስተካክሉ ምክራችንን እናስተላልፋለን። እስከ ፕሮግራም ፍጻሜ ድረስ አብራችሁ ይሁኑ። መልካም ጊዜ። እንኳን ደህና መጣሽ እህታችን። እንኳን ደህና ቆይ። እስኪ ከትውውቅን ጀምርና ማን ልበል? ስሜ ሰብለ ወንጌል ይባላል። መልካም ሰብለ፣ እንግዲህ ያው ከዚህ ቀደም ያለውን ነገር ነግረሽኛል። ወደዚህ ለመምጣት በተወሰነ መልኩ የህይወትሽን ታሪክ ለማካፈል እንደምትፈልጊና ብዙዎች ሊማሩበት እንደሚችሉ የአንቺ ህይወት ብዙ አስተማሪ እንደሆነ ተናግረሻልና እስኪ ከጅማሬው ጀምር። ሰብለ ወንጌል ማነች? ሰብለ ወንጌል ማለት በአንድ ትንሽ ከተማ ውስጥ የተወለደች አንዲት ሴት ማለት ናት። በሆነ ወቅት ላይ ቤተሰቦቿን ለመርዳት ስትል እድሜዋ ሳይደርስ ወደ አረብ ሀገር የተሰደደች አንዲት ሴት ናት ሰብለ ወንጌል ማለት። ከዚህ ቀደም አረብ ሀገር ነበርሽ ማለት ነው? እስኪ እዛ ከመሄድሽ በፊት የነበረው ነገር፣ ከቤተሰቦችሽ ጋር የነበረው ነገር፣ ለምንድነው ወደ አረብ ሀገር ለመሄድ የተነሳሽው? ምን መሰለኝ ወንድም፣ ከቤተሰብ ጋር ስንኖር ታናናሽ እህቶች አሉኝ። እኔ አባቴ እናቴ ነበር ነው የምንኖረው። አባቴ በሆነ አጋጣሚ ይታመምና ያርፋል። ከዛ በኋላ እናታችን ደግሞ ስራ ትሰራ ነበረ፣ የቤት እመቤት ነበረች። ይህ ሁሉ ጫና እኔ ላይ ያርፋል፣ የቤተሰብ ጫና ማለት ነው። የቤቱ ትልቅ ልጅ እኔ ስለሆንኩኝ። ስንት ናችሁ ለቤታችሁ? ከኔ ጋር 4 ነን፣ ከእናቴ ጋር 5 ሆነ ማለት ነው። የ5 ቤተሰብ ህይወት ማስተዳደር ይከብዳል እዚህ ሆነክ ማለት ነው። እሱ ልክ ነው። በዛ ላይ በዛ ጊዜ ስራ እንደልብ የሚገኝበት ጊዜ አልነበረም። እውነት ነው። እና እኔ የ17 ዓመት የ18 ዓመት ልጅ ነኝ ይሄ ነገር ሲፈጠር። ትምህርትሽን ትማሪ ነበር በወቅቱ? እውነት ነው፣ ማር ነበረ። ማንኛውም
ዜጋ እንደሚማረው አማር ነበረ። ይሄ ነገር ሲፈጠር ነው ትምህርቴን የሚያቋርጥኩት። ከስንተኛ ክፍል ጀምረሽ አቋረጥሽ? ከ10ኛ ክፍል ነው ያቋረጥኩት። እንደዚህ ያን አመታቶች ሄዱ። መኖር አቃተን። በጣም ትግል ሆነ። ልክ 20 ዓመት ሲሆነ ምናምን ወደ አረብ ሀገር ተሰደድኩኝ። ማለት እንዴት ሀሳቡ መጣልሽ አረብ ሀገር ሄዶ ለመስራት? እንዴት ሀሳቡ መጣልሽ? ከዚህ ቀደም እዛ ያለ ሰው ታውቂ ነበረ መሰለክ? የጎረቤት ልጆች ይሄዱ ነበረ። ያው ክፍለ ሀገር ላይ ሰው ያለው ሸጡ ምናምን ልጁን ይልካል። ልክ እንደዛው ሁላ የኔም እናት የነበራትን ነገር እንዳለ በቃ አለኝ የምትለውን ነገር ሸጣ ነው እኔን የላከችኝ። ከባድ ነው ማለት ያው አንዳንድ ጊዜ ቤተሰብ ህይወት ይቀየራል ብሎ ሲያስቡ ማለትም ደግሞ በተለይ ደግሞ በአረብ ሀገራት ላይ ሄደው ልጆች ህይወቴን ይቀይራል፣ ቤተሰባችንን ይቀይራል፣ አኗኗራችንን ይቀይራል ብሎ ሲያስቡ ያላቸውን ጥሪት በጠቅላላ ምንም ነገር ሳያስቀሩ አብዛኛው ጊዜ ሽጠው እንደሚልኩ እናውቃለን። እና ይህ ነገር ማለት ሊሳካም ላይሳካም ይችላል እና ሪስክ አልነበረው? በጣም ብዙ ፈተና ነበረው። በጣም ብዙ ያው ተቀምጠህ እዚህ ስታየው ከዛ ለቤተሰብ የሆነ ነገር ሲልኩ ሁሉ ነገር የተመቻቸ ነው የሚመስለኝ። ግን በጣም ብዙ ፈተና አለው የኔ ወንድም። ፈተናው ራሱ ከየት ይጀምራል መሰለ? ከዚህ ለመሄድ ስትነሳ ይጀምራል። ምክንያቱም ፓስፖርት ማውጣቱ ፈተና ነው፣ ምርመራ ማድረጉ ፈተና ነው፣ ብዙ ነገሩ። ለምን ከክፍለ ሀገር መተህ ነው አዲስ አበባ ላይ የምታደርገው ያን ነገር። ከክፍለ ሀገር አዲስ አበባ መመላለሱ ራሱ ትልቅ ወጪ ያስፈልግሃል። ያንን ነገር ሁላ በነበረን ነገር ነው ከቨር የተደረገው። እና ቤተሰቦቼ ዝም ብዬ በቃ እናቴንና እህቶቼን ሜዳ ላይ ጥዬ ነው በቃ ሄጄ እንደደረስኩኝ እረዳቸዋለሁ ብዬ ነው። አዲስ አበባ ማለት አዲስ አበባ እየተመላለሽ ፕሮሰስ ስታደርጊ ፓስፖርቱን ለማውጣት ለምርመራ ለቼክአፕ ስትመጪ እንግዲህ የምታርፊበት ቦታ ነበር? ዘመድ ነበረ ወይስ እንዴት ነበር? ምንም ዘመድ የለንም። ያው ማንኛውም ሰው እንደሚያርፈው ቦታ እያስኩኝ ቀናሽ ቦታዎችን እየፈለግኩ ነበረ ማርፈው እኛ እንጂ እዚህ ዘመድ የለንም። በዛ ጊዜ ያው እንደሚያውቀው በዛን ጊዜ እንደዚህ የስልጠና ትምህርት ቤቶች ወይ ደግሞ እንደዚህ ሲወስ የሚወሰድባቸው ቦታዎች አልነበሩም። ዳይሬክት በቃ ፕሮሰስ ትጀምሪያለሽ፣ ያልቀልሽ ትሄጃለሽ ነው። ምክንያቱም አሁን ላይ እያየን ነው በርካታ ኤጀንሲዎች አሉ። እነዚህ ኤጀንሲዎች የራሳቸው የሆነ የሲኦሲ ማሰልጠኛ ትምህርትና ነገር አለ። የቤት አያያዝ ነው ይመስለኛል አይደል? እዛ ቦታ ላይ ማዕረግ አዘጋጅተውላቸው ምናምን ይመስለኛል የሚያሳድሯቸው። በዛን ጊዜ ግን ይሄ እድል እንዳልነበር አውቃለሁ። እሱ አሁን ነው። ያኔ ምንድነው መሰለህ ለፓስፖርት አንዴ ትመጣለህ፣ ወረፋ ትይዛለህ፣ ፓስፖርትን ይዘህ ቀጠሮ ሲደርስ ነው ተመልሰህ የምትመጣው። እስከዛ መሀል ወደ ቤተሰብ ነው የምመለሰው። ከዛ በኋላ ፓስፖርት ሲያልቅ ነው ይሄን ፕሮሰስ የምትጀምረው። ይሄ ፕሮሰስ ደግሞ ስትጀምር ምንድነው ምርመራ ነው። ምርመራ አለ። ምርመራ ተመረመረና የምርመራ ውጤት ምናምን ሰጠክ ቪዛ እስኪመጣልህ ቤት ትሆናለህ። አንቺ በኤጀንሲ ነበር የሄድሽው በሰዓቱ ወይስ በደላላ? በኤጀንሲ ነው የሄድኩት። ወር በመጣ ቁጥር እነዚህ ጋር የቤተሰቤን ነገር ያበላሸሁት ነገር አለ። ሜዳ ላይ እነሱ የጣልኩት ነገር አለ። ያ ነገር በጣም ያሳስበኛል። በየወሩ ላኪልኝ እላት ነበር አሰሪዬ። እና እሷ ደግሞ ትንሽ እንትን ነገር ናቸው፣ ደካማ ነገር ናቸው መሰለኝ። በየወሩ መክፈል አይችሉም ነበርና ለአንድ ለ3 ወር እዚህ ራሱ ቤተሰቦቼን በጣም አስቸግሬ ነበር። በጣም ተቸግረው በጣም ተርበው ነበር። ምንም ነገር የላቸውም። ያላቸውን ነገር ለኔ ነበር ሸጠው ግፍ አድርገው ጥሪታቸውን የሰጡኝ ለኔ ነበር። ወጥ አድርጎ ነው የላከኝ። የሚበላው የሚጠጣው እንኳን ኢቭንሽ የላቸውም ነበር። ምክንያቱም እኔ ልከው እነሱ መኖርን ነበረ። እኔም እንደዛ ነው ያሳመንኳቸው የነበረው። ለምን እኔ የሚታየኝ ነበረ ጎረቤት አካባቢ ሳይ ቤተሰቦቻቸው ደስ ብሏቸው ሲኖሩ እንዴ ለምን እኔ እያለው ቤተሰቤ ለምን ይቸገራል? እቺን ነገር እንደዚህ አድርገን ይሄ ሸጠው ቢልኩኝ ነገር የተሻለ ህይወት አኖራቸዋለሁ ብዬ ነበረ ያረኩት። ያው ሰዎቹም ክፉ ሆነው አልነበረም እንደዛ ሲያደርጉኝ፣ እነሱም አቅም አጥሯቸው ነው። ከዛ ከ3 ወር በኋላ አስተካከለችልኝ። በየወሩ መላክ ጀመረች።
በቃ እንዲህ እያልኩኝ አመታቶች ብቻ እያሉ ይቆጠራሉ። ያው ታውቃለህ ዛሬ ስትል ነገ አሁን ስትል በኋላ ነው ሰዓት እንደሚሄደው ሁላ እድሜም ቀንም ይሄዳል። እንደዚህ እያለ ረጅም አመት ኖርኩ። ይህንን በዚህ አመታት ውስጥ ግን የቤተሰብ ህይወት በቃ ጥሩ በማይባል መጥፎም በማይባል በጣም ጥሩ በማይባል በትክክል በተወሰነ መልኩ ለማለወጥ ይችላል ማኖር ጀመርኩ። ቤተሰብ ወደዚህ ወደ አዲስ አበባ መጣኋቸው። የቀበሌ ቤት ቁልፍ ገዝቼ ሀሳብ የቤት ኪራይ ምናምን እንዳይኖርባቸው አደረኩኝ። በቃ ማለት ምን ያህል ጊዜ ቆይተሻል እዛ? በማልስ መተሽ ተመለሰሽ ታውቂያለሽ? ይመስለኛል 3 አመት ከምናምን ከቆየው በኋላ ወደ 4ኛ አመት እየተሸጋገርኩ ይመስለኛል የመጣሁት። መጣሁኝ። ያው ያለው ነገር ደስ ይላል። ቤተሰብ ጋር ያለው ነገር ደስ ይላል። ከመጣሽ በኋላ ነው ወደ አዲስ አበባ አያመጣሻቸው ወይስ? አዎ ከመጣሁ በኋላ መጀመሪያ ሳመጣቸው ተከራይቼን ያስቀምጥኳቸው አመጣኋቸውና በኪራይ ያስቀምጥኳቸው። ያው ልጆቹም እያደጉ ነው፣ እየተማሩ እያስተማርኩም እናቴንም እየጠወቅኩ ያው ያለውን ነገር እኔ ልካለው። እነሱ በመስራትም በማጸዳዳቱም በምንም ቤት ውስጥ እናታቸውን እየደጎሙ እየተማሩ እንደዚህ እያለ አመታት ሄደ። ለ4 አመት ሊሞላኝ ሲመጣው ላልኩ ያችን ራፍቴን ጨርሼ አሰሪዎችም ደግሞ አልቀየርኩም ነበር። አንድ ቦታ ነበር የሚሰራው። እየደወሉ አጨናነቁኝ እና ተመልሼ ሄድኩኝ። ምን ያህል ጊዜ ቆይተሽ? እዚህ አንድ ወር ከምናምን ብትሆን ነው። ተመልሼ ሄድኩ። እነሱም ኮንትራቴን እያደሱልኝ የምታደስ ባለበት ጊዜ ኮንትራቴን እያደሱልኝ እዛው ቤት መስራት ጀመርኩ። በጣም መልካም ሰዎች ነበሩና እያለ ወደ 8ኛ አመቴ አካባቢ አንድ የመጣው ድጋሚ ማለት ነው። ማለት ድጋሚ 4 አመት ቆይተሽ ማለት ነው? 4 አመት ቆይቼ ስመጣ ግን ምንድነው እየላኩኝ የቀበሌ ቤት ቁልፍ ልገዛ የማስተካክለው ነገር ነበር። ቤት በእነሱ አካውንት ነው የምልከው ለእናቴ ማለት ነው። ያው እሷ ናት ትልቅ አካውንት መክፈት ማውጣት መግባት የምትችለው እሷ ነበረችና ማለት ነው። በእሷ እየላኩኝ ያው ይሄ ነገር አስቀምጪ እንደዚህ ላደርግላችሁ ነው እያልኳት እሷም እግዚአብሔር ይስጣት አስቀምጣ ነበር የጠበቀችኝና ከዛን መጣሁኝ። የሆነ የቀበሌ ቤት ቁልፍ ይሸጣልና የሚባል ነገር በፊት ላይ እንደዚህ አይነት ነገር ነበር ከሚያውቁ ሰዎች ላይ እንትን ብዬ እንደዚህ አይነት ነገር አመቻቸውላቸው እና ሰላም አገኘሁ። ቤቱ ተሳካልሽ ማለት? ቤቱ ተሳካልኝ። በዚህ ሁሉ እድሜ ውስጥ እድሜን የጨረስኩት እነሱን ለማኖር። ለእኔ የምለው ነገር የእውነቴን ነው የምልህ፣ ምንም ነገር የለኝም። እኔ ጓደኛ አላቅም፣ ምንም አላቅም። እኔ ቤተሰቤንና ቤተሰቤን ነው በቃ እያልኩ እንደለመድኩት ወር ከምናምን ቆይቼ ተመልሼ ሄድኩኝ። አሁን ከዛ ተመልሼ ሄጄ እየኖርኩ እያለው እንደገና አሁንም ወደ 4 አመት ሰራው ማለት በአጠቃላይ በ8 አመት ማለት ነው። 8 ሆነ ማለት ነው አጠቃላይ። በዚህ መሀል እድሜ እየሄደ ነው ታውቃለህ። እንግዲህ ለማግባትም ለመውለድም እድሜ ያስፈልግሃል። በዚህ መሀል እኔ እድሜም እያለቀ ነው። ስመጣ ለረጅም እረፍት ነበር ወስጄ የመጣሁት። ምንድነው መሰለህ የመጣሁበት ዓላማ ለቤተሰቦቼ የቀበሌ ቤት ለማመቻቸት ለእንደዚህ አይነት ፕሮሰስ ነው የመጣሁት። መጣሁኝ። ደስ ይላል፣ ቤት ያለው ነገር ደስ ይላል። ቤተሰቦችም ደስተኛ ናቸው፣ ወዛቸውም ጥሩ ነው፣ ያሉበት ነገር ደስ ይላል። ብቻ እኔ ዋጋ ልክፈል እንጂ እነሱ ጥሩ ላይ ናቸው። ያው አንቺ ተወርተሽ ቢሆን አንቺ እዛ ጋር ምቹ ባይሆንም በስራ ላይ የሰው ቤት ስራ ላይ ራሱን የምታደክም ነገር ግን ለቤተሰቦችሽ ብርሃን ሆነሻል ማለት ነው። እውነት ነው። እንደዛ በሚለው ያዘልኝና እንደዛ ሆኜ በቃ
እኔ ብቻ ደስ ነው ያለኝ ሳያቸው በጣም ነው የተደሰትኩት። ከዛ ይሄንን የቤቱን ፕሮሰስ ለመጀመር ወደዛ ወደዚህ እያልኩኝ አንዲት ጓደኛ አገኛለሁ። የሴት ጓደኛ ተዋወቅኩኝ። ከዛ ከእሷ ጋር እንዲህ እያልኩኝ እዛው ቀበሌ አካባቢ ላይ የሆነ ልጅን አገኘዋለሁ። ያው በእኔ እድሜ ባይሆንም ወጣት ነው፣ ልጅ ነው። እና እኔ በነገራችን ላይ የቀረብኩት ለሌላ ነገር አልነበረም። ያው እንዲረዳና አካባቢም ላይ ለካ እህቶቼም ያውቁታል። እኔ እዛ አካባቢ አግኝቼው መጥቼ እንትን ስላቸው ወይ እናውቀዋለን እኮ ይሉኛል። እዛ በቃ ከሱ ጋር ወደዛ ወደዚህ እንደውም በጣም ጎበዝ ልጅ ነው፣ ተሯሩጦ ምናምን ፕሮሰሱን እኔ እንደውም ያው አላውቅም። ብዙ ጊዜ እዛ ስትቆይ መንገድም ሰፈርም ቤትም ይጠፋሃል። እንኳን የክፍለ ሀገር ልጅ ሆነ ማለት ነው፣ እዚሁም ተወላጅ ብትሆን ይጠፋባል። እሱ ነው ፕሮሰሶቹን እንዳለ ያስጨርሰልኝ። በጣም አመስግኘው በቃ ልጠግብ ራሱ አልቻልኩም ነበረ። ምክንያቱም በጣም ትልቅ ውለታ ነው የዋለልኝ። እኔ ያን ነገር በሰዎች ላስጨርስ ብል ብዙ ብር ያስወጣኝ ነበር በዛ ሰዓት ላይ። እሱ ግን በጣም ነው የተባበረኝ፣ በጣም ነው ያገዘኝ። እንደ ቤተሰብ ሆነ። በቃ እስከሚሄድ ድረስ ራሱ ያችን 3 ወር 4 ወር 3 ከምናምን 4 ሊሞላኝ አካባቢ ነው የሄድኩትና ያን ሁሉ ሰዓት ግን በጣም በቃ ይሄ ነው የማይባል ጥሩ ቤተሰባችን ሆነ። በጣም ጥሩ ቤተሰባችን በቃ ያቺ ጓደኛ የምልህም ልክ ብዙ አመት እንደምንተዋወቅ ነገር በቃ እሷም ትመጣለች፣ እሱ ይመጣል፣ ቡና ይፈላል፣ እንጫወታለን። ያው የኢትዮጵያ ባህል ታውቃለህ፣ ይሄ ነገር እያለ ያው መሄድ አይቀርምና አሁን በቃ ቁጭ አድርጌ ነገርኳቸው። እስካሁን እናንተ ኖር ያለው እድሜም እንደምታዩት ሄዷል። ከዚህ በኋላ ግን ለራሴ ልኖር፣ አሁን ለራሴ የምለው ነገር ላዘጋጅ። በቃ ከዚህ በኋላ ለራሴ ልኖር። እምረዳችሁ ነገር እንዳለ ሆኖ ግን አሁን ለኔም የሚለውን ነገር እሳቤ ውስጥ አስገቡልኝ አልኳቸውና ቤተሰቦችን አወራኋቸው። እናቴንና እህቶቼ ማለት ነው ያው ያሉኝ ቤተሰቦች እነሱ ስለሆኑ ለዛ ይህን ነገር በሚል ተነስቼ ተመልሼ ወደ መጣሁበት ሄድኩኝ። ከዛ ልጅ ጋር እንደዚህ እንደዋወላለን፣ እንጻጻፋለን፣ እናወራለን። ከዛ ወደ ሌላ ነገር ይቀየራል። የኔና እሱ እንትን ይሄ ፍቅር እንደሚባል አይነት ነገር ስሜታችሁ ወደ ዘላቂ ሪሌሽን ተቀየረ። በቃ ወደዛ ተቀየረ። ከዛ እኔም ደግሞ በቃ በዛን ሰዓት ሲያደርግ የነበረው ነገር እውነተኛ ሰው ነው። በቃ ይሄ እኔም ከዚህ በኋላ ምን እፈልጋለሁ? እድሜም ሄዷል። ይሄ ልጅ ትንሽ ልጅ ነው። በእርግጥ ከኔ ጋር አይመጣጠንም፣ ግን ያለው ነገር የእውነት ነው የሚመስለው እና ይሁን በቃ በሚል እሺ በቃ ማለት ምን ያህል እድሜ ጋር ቢኖራችሁ ነው? ኦልሞስት እንደነገርሽኝ ከሆነ አንቺ 8 ዓመት ነው የቆየሽው። ስትሄጂ ደግሞ 20 ዓመት አካባቢ ነበርሽ። ለማለት ወደ 28 ዓመት ወደ 29 ዓመት እየሄድሽ ነው። ያን ያክል ትልቅ የምትባይ ቤት አበባሽ ምን ያህል እድሜ ጋር ቢኖራችሁ ነው? ልክ ከሄድኩኝ በኋላ እኮ ረጅም ዓመታት ከሱ ጋር አውርቻለሁ። 2 ዓመት በላይ አውርተናል። እንደዚህ በምናወራበት ሰዓት ግን ብዙ ነገር ለሱ አደርጋለሁ። ይሄንን እንፈልጋለን፣ ይሄ ያስፈልገናል እያለ በቃ እኔም ምክንያቱም ካደረገልኝ ነገር የተነሳ ያደርጋል። በቃ እውነተኛ ነው ብዬ ስለተቀበልኩት ነው። ማለት ያስፈልገናል ማለት ለሁለታችሁ ነው? ለእኔና ለሱ በቃ ነግሬ ማለት ወደ ትዳር ለመግባት ወደ ህይወት ለመግባት ማለት ነው። ይሄ ነው። ለምንድን ነው እኔ ነግሬያቸዋለሁ ለቤተሰቦቼ። ከዚህ በኋላ የራሴን ህይወት ነው የምኖረው። ከዚህ በኋላ ማስተካከለው የራሴን መንገድ ነው። እናንተ በቃ እስካሁን እንደዚህ አድርጊያለሁ። አሁን እናንተ የሚያስፈልጋችሁ በቃ በሚያስፈልጋችሁ ነገር አለው፣ ግን ሞር ትልቅ ነገር ስለማያስፈልጋችሁ አሁን ደግሞ ለራሴ ብያቸው ነው ነግሬያለሁ ያንን የወጣሁትና እሱ እንደዚህ ሲለኝ እንትን ያስፈልገናል
እንደዚህ መስራት አለብኝ፣ ሱቅ ያስፈልገኛል፣ ብዙ ነገር። እኔ ምን ብዬ ልንገርክ? ይሄ አሁን የምነግርህ ታሪክ መማሪያ ነው የሚሆነው። እኔ የኔ ህይወት ሰው አይቶ እንዲማርበት ነው። ለምን ሰው እኔን አይቶ ካልተማረ ከባድ ነው። መማር አለባቸው ከኔ ህይወት እና እንደዚህ እየላኩ በቃ እንጃ ስንት ዓመት ከሄድኩ በኋላ ድጋሚ ወደ 3 ዓመት ሞላኝ። ከዛ በኋላ ማለት ነው 3 ዓመት ሙሉ ግን በጣም በጥሩ ሁኔታ ነው የምናወራው። በጣም በጥሩ ነገር ነው እንትን መደላት ልካለው። ይሄን ገዝቻለሁ ይለኛል፣ እንደዚህ አድርጌያለሁ። ጭራሽ እንደውም መኪና ሁላ የሚገርም መኪና ራሱ በአንቺ ስም ገዝቻለሁ ያለኝ እና እኔ ደግሞ በቃ መልካም ሰው አገኘው ብዬ የዚህን ያህል እንደዚህ ውስጤን ጎዳዋል ብዬ አስቤም አላውቅም። ታውቃለህ ማለት ቆይ አልገባኝም። ምንድን ነው የተፈጠረው? እስኪ ማለት እያልሽኛለሽ ያው ህይወታችን ለመመስረት ትዳር ለመመስረት ህይወትሽን ለማስቀጠል የራስሽን ቤተሰብ መስረትሽ ለመኖር ከሱ ጋር ተግባብተሽ ለሱ ገንዘብ እየላክሽለት እንደሆነ ነው ነገርሽ። ታዲያ ለምንድን ነው ማለት የዚህን ያህል ይጎዳኛል ብዬ አላሰብኩም የምትይው? ታሪኩ ካለሽ ነው ወይስ ስትመጪ ልታገኘው አልቻልሽም ወይስ የጠበቅሽው ነገር አላገኘሽም ነው? ምን መሰለህ ልክ ደውዬለት ማለት ነው በቃ አሁን ልመጣ ነው እዛ መኖር መጀመር አለብን ለምን አልኩትና ደወልኩለት። የምትመጪ ከሆነማ ቤት መከራየት አለብን አለኝ። እንዴት ነው የምትለው ምናምን ስለው በቃ ቤት መከራየት አለብን፣ ለዛ ከሆነ በቃ ኑሯችን የምንመሰረት ከሆነ ቤት መከራየት አለብን ሲል እሺ አልኩትና ብር ላኩለት የመከራየውን ማለት ነው። ከዛ ያው ቤቱን ተከራይቷል። እኔ መጣው። ስመጣ ከኤርፖርት ተቀብሎ በፍቅር በቃ በደስታ ምናምን እናትና እህቶቼ ጋር ወሰደኝ። እዛ አረፍኩኝ። አርፌ በሁለተኛው ቀን በማግስቱ የተከራየው ቤት ስንሄድ በጣም ደስ ይል ነበረ። በቃ ያመጣሁትን ዕቃ አስተካክሎ ቤቱ በጣም ደስ ይላል። እኔ ካመጣሁት ውጭ ደግሞ አንዳንድ ነገር ገዛዝቶ ምናምን ትብሎበታል። ያው እነዚህ ትልልቅ ነገሮቹ ገዝቶ እሱ አድርገበታል። ደስ ይል ነበረ። ደስ የሚል ነገር ነው። ገባን። ከመጣሁ ጊዜ ጀምሮ ማለት ነው ሁሌ በቃ አብሮኝ ይውልና አዳር እኔ ጋር ያድር። ለምን እኔም አልገባኝም። ማለት ነው ቤቱን የተከራያችሁበት ምክንያት አንድ ላይ ለመኖር ነው እንጂማ ለዛ ከሆነ አንቺም ቤተሰቦች ጋር መሆን ይችል ነበር። ቤት መከራየት አስፈላጊ አልነበረም። ግን አንድ ላይ ለመሆን አስባችሁ ቤት ከተከራያችሁ ለምንድን ነው አዳር ቤት ነው? በቃ ይኸውልህ ነገሩ የሚጀምረው አሁን ነው እንግዲህ እና ቤተሰቦቹ ጋር ነው ለሚያድረው ይመጣል። እኔ ደግሞ 2፣ 3፣ 4 ቀን ምናምን ሁሌ በመጣ ቁጥር ለምን ከቤተሰቦች ጋር ታስተዋውቀኝ እምለዋለሁ። ለምንድን ነው ከቤተሰቦች ጋር የማታስተዋውቀኝ? አይ ቆይ ዛሬ እንደዚህ ነው፣ ዛሬ እንደዚህ የሆነ ቦታ ሄደዋል፣ ዛሬ እንደዚህ ነው እያለ በቃ ቀናቶች በጣም ተቆጠሩ። እዛ መጨረሻ ላይ አይ አስተዋውቀኝ በቃ ቤተሰብን በጣም ነው የተጫንኩት ማለት ነው እንዲያስተዋውቀኝ። እዛ የሆነ ቀን በቃ ፕሮግራም ተያዘ። አዳር ፕሮግራም ተይዞ ሄድን ማለት ቤተሰቦቹ ጋር ማለት አልገባኝ ማለት ቤተሰቦቹ ጋር ሄደሽ እንደ ትውውቅ አድርገሽ እዛው ልታድር ነው? እዛው ልናድር። እንደ ስርዓታችን ከሆነ ሴት ልጅ ሽምግልና ሳይላክ ከቤት ሳይወስዳት መልስ ሳትጠራ የባሏ ቤተሰቦች ቤት አትሄድ ማለት እንዴት በምን አግባብ ነው ቤተሰቦቹ ለመተዋወቅ ቀጠለሽ ሄድሽው? እሱ ብቻ ሳይሆን ኦልሬዲ እንደ ባልሽም ሆኖ አንድ ላይ አንድ ቤት እየኖራችሁ አለ እና ይሄ ነገር ትንሽ ግራ ያጋባ ያለው ነገር ነው። ይሄ ምን መሰለህ ጉጉት የሚባል ነገር አለ። እኔ ያው እንደነገርኩህ እድሜ ሄዷል። እንደማንም ብድግ ብዬ ያንንም ማግባት አልችልም። አንዴ ለዚህ ልጅ ዋጋ ከፍያለሁ።
ከዚህ ልጅ ጋር እኖራለሁ ብዬ ብዙ ነገር ከፍያለሁ፣ ብዙ መስዋዕትነት ማለት ነው። ለቤተሰቤ የከፈልኩትን ያህል ከፍያለሁ። እና ዛሬ ላይ ይሄ ልጅ ሽምግልና ይላክ ብዬ የማስብበት ጊዜም አልነበረኝም እኔ። ምክንያቱም በቃ እኔ አንድና አንድ ከእሱ ጋር ተጋብቼ እኖራለሁ ነው ጭንቅላቴ ውስጥ ያለው። ስለዚህ የእሱ ቤተሰብ የትም ቢሆኑ ምንም ቢሆን እኔ ባህልና ወጉ እየታየኝ አልነበር። ምክንያቱም ፍቅር የሚባል ነገር አለ። እኔ መቼም እንግዲህ ደርሶብህም ባታውቀው ፍቅር ሰው ከወደድክ ባህል ምናምን የምትለው ነገር የለም። እሱንማ ታስታውሰው። ያንን በሚል ውስጤ በቃ ቤተሰቦችንም ደግሞ ጉጉት ስለነበረኝ፣ ምክንያቱም ቤተሰቦቹን አስተዋወቀኝ ማለት በቃ በቤተሰቦቹ ዘንድ ከታወቅኩኝ እኔ በቃ የእሱነቴ ተረጋግጧል የሚለው ነገር ነው ጭንቅላቴ ውስጥ ያለው እና ብድግ ብለን ሄደን ብቻ ደስ የማይል ነገር ነበር። ስንገባ ሲቀበሉን እራሱ በቃ ፊታቸው ደስ አይልም። ለምን ማለት እኔ አላውቅም፣ ምክንያታቸውን አልገባኝም ነበር በሰዓቱ ማለት ነው። በሰዓቱ ለምን እንደዛ ሲሆኑ እንደነበር አልገባኝም። ይሁን መቼም መቻል ሆድ ከሀገር ይሰፋል ይባላል። መቻል አለበት የሆነ ነገር ለማግኘት መቻል ግድ ይለዋል በሚል ምንም እነሱ የሚያደርጉት ነገር እኔ ምንም አልመሰለኝም። ተበላ ተጠጣ ምናምን የነበረው ነገር ያው ደስ እያላቸውም ባይሆን ማለት እስኪ እዛ ጋርም ያው ሲበላ ሲጠጣ ምናምን ነገር በዛ በመሀል ስለእናንተ ስለጋብቻችሁ ያወራሉ። መቼም ትውውቅ እስከሆነ ድረስ ስትተዋወቂ ሙሉ በሙሉ ስለ ትዳርና ነገር ይነሳና ስለእናንተ እዛ ያወሩት ነገር የለም ወይ? ማለት ፈቃደኛነታቸው ነው ወይ ደግሞ ፈቃደኛ ካልሆኑ ይሁን ስሜታቸው መቼም ይገልጻሉ አይደል? ያው እሱማ መች ይቀራል ብለህ ነው። እሱማ መች ይቀራል። እኔ እኮ በዛ ሰዓት እህል አልነበረም የበላሁት። በቃ እኔ እንጃ እኔ አላውቅም። አፌ ራሱ እህል ሳይሆን ደምደም እያለኝ ነው ስበላ የነበረው። ማለት ግን መቻል ስለነበረብኝ ነው። በቃ ሽሙጣቸው በጣም ከባድ ነበረ። እንደው አሁን አንተችን ሴትዮ እያሉ ማለት ነው እችን ሴትዮ ልታገባት ነው እንዲ አንተ ስንት ነገር እኮ ይጠብቀሃል በሚል ብዙ ነገር በቃ ይሄ ነው ብዬ የማልገልጽልህ ለእኔ ለአፌ ከብደኛል። እነሱ ሲያንጓጥጡኝ የነበረው ማለት ነው። ያንን ከዚህ ቀደም ማናቸውንም በስልክም ቢሆን አውርተሻቸው አግኝተሻቸው አታውቂም? እዛም እያለሽ ምናልባት ቤተሰቤ ብሎ እህቱን ወንድሙን እናቱን አገናኝተሽ አያውቅም ነበር? በስልክማ በጣም ነው በድምፅ ቪዲዮ ሳይሆን ድምፅ አወራቸው ነበር። ሁሉንም በድምፅ አውርቻቸዋለሁ። ታዲያ የነበረው ነገር ምን ይመስላል? ያኔማ በጥሩ ሁኔታ ነበር የሚያወሩኝ የነበረው። ለምን እንደሆነ አላውቅም። የሆነ እኔ ከኔ ማግኘት የፈለጉት ነገር ይኖር ያንን እንዳይቋረጥባቸው ይሁን ምንም እንግዲህ እሱን የሚያውቀው ፈጣሪ አምላካችን ነው። ማለት አሁን ግራ እየገባኛለሁ። ሲያዩሽ ነው ሀሳባቸው የተቀየረው ወይስ ትንሽ ግር ስላለ? ሲያዩኝ ግዝፍም ብያለሁ። እሱን ገና የ20 ምናምን ዓመት ልጅ ነው ማለት መሀላችሁ ላይ የምን ያህል እድሜ ጋር ቢኖር ነው? 7-8 ዓመት ይኖራል ብዬ አስባለሁ። እንደነገረኝ እንግዲህ እሱ 7-8 ዓመት መሀላችን ላይ ልዩነት አለ። በዛ ላይ ደግሞ እኔ ሰውነቴም ግዙፍ ነው፣ እሱ ትንሽ ነገር ነው። ይሄንን በቃ ሲያዩኝ ይችን ሴትዮ እያሉ በቃ እኔ ምን ብዬ ልንገርህ፣ ይሄ ነው የማልለው አይነት መዋረድ መቆሸሽ ነው በቃ በዛ ሰዓት የደረሰብኝ። ይሁን መቼም ቤት ነው፣ ቤትን ካልታገስክ መገንባት አትችልም። ትክክል። ይህ ሁላ ነገር ሲፈጠር እንደዚህ አይነት አሽሙሮች ለመናገር ሲሞክሩ የእሱ ምላሽ ምን ነበረ? እሱ በወቅቱ በቃ አትናገሯት፣ ተው፣ ምን እያደረጋችሁ ነው እናንተ? ምንድን ነው? እኔ እኮ ቤተሰቤን ለማስተዋወቅ እንጂ እኮ እንድትሰድቧት አይደለም የጠራኋት፣ እንደዚህ እንድትሏት አይደለም ምናምን ብሎ ያው እኔን እየደገፈ ነበረ። ከዛ በቃ
ልበልክ በቃ እራት ተበላ ምናምን ደስ የሚል ጨዋታ አልነበረም። በቃ ታዲያ በዛ ወቅት ጥላችሁ ማለት ይሄ እንደዚህ አይነት ነገር ካልነበረ ደስ የሚል ስሜት ካልነበረ ደስ የሚል ድባብ ካልነበረ ነት ትውውቅ ጥላችሁ ወደቤታችሁ ሄዳችሁ ነበር? ወደ ቤትሽ መመለሳችን ነበር? እችል ነበረ ግን ያው መቼም ዘላለም አልኖርም አይደል? እዛ ቤት አንድ ቀን መቻል አያውቅም። እችን አንድ ቀን እንደምንም ታግሼ ልደር ብዬ አድሬ በማግስቱ ሄዳለሁ ብዬ ነው እንትን ያልነው። በቃ እሱም እንደውም አይዞሽ ምናምን እያለኝ ነበረ። አይዞሽ በቃ ችግር የለውም እነሱ እንደዚህ ናቸው ያስተካክላሉ፣ ውስጣቸው እኮ መልካም ነው እንዲሁ ከላይ ዝም ብለው ነው እንጂ ምናምን በሚል እየደለለኝ በቃ ያን መሸ ተነጠፈ ምናምን አንድ ላይ ሁላችንም ተኛ ማለት አንድ ላይ ሳሎን ላይ ነው። ሳሎን ላይ ተነጥፈው ነገር ተኛ። በጣም ነው የሚያሳዝነው። በእናት ይህን ለማለት ራሱ እኔ በጣም ነው የሚከብደኝ። ጠዋት ስነሳ ተነስተው በረንዳ ላይ ናቸው። ከዛ በቃ ምንድን ነው እያልኩኝ ከራሴ ጋር እያወራሁ ይህን ነገርማ መጠየቅ አለብኝ ምናምን ብዬ ልክ ድግ ብዬ ልወጣ ስላ እሱ መጣ። ነይ ብሎ በጣም እያዋከበኝ ማለት ነው እያዋከበኝ ይዞኝ ወጣ። በቃ ምንድነው ችግር ምን ሆነ ነው ስለው አይ በቃ እኔ መሄድ አለብን ከዚህ በላይ ይህን ነገር መሸከም የለብንም ምናምን እያለ በቃ ይዞኝ ወጣ። ለቤት አደረሰኝ። ከዛ በኋላ ለአራት ለአምስት ቀን አይኑን አላየሁትም። ስልክ ደውላለሁ አያነሳም፣ መደውላለሁ አያነሳም። በጣም በቃ ብዙ ነው የደወልኩት፣ በጣም ብዙ በቃ ምክንያቱም ስትናደድ ታውቃለህ። እንጃ በምን ያህል ጊዜ እየደጋገምክ እንደምትደውል መቼም ላንተ አልነግርህም። ታውቀዋለህ እንዴት እንደሚያደርግ ደርሶ መለቅ ይችላል። በጣም ደውላለሁ አያነሳም እና በጣም ብዙ ደወልኩለት። በመጨረሻ ላይ አነሳልኝ። እዛ በጣም በቃ ላገኝ እፈልጋለሁ ስለው አይ አለ። ኧረ እባክህ ብዬ ለምኜው በግድ አገኘኝ። ተገናኘንና የሆነ ቦታ ቁጭ ብለን ማውራት ጀመርን። ቤትም አልመጣም። ከዛ እያወራን እኔ በቃ ከዚህ በኋላ የኔና አንቺ ነገር በቃ ማለት በቃ እስካሁን አብረን የነበርነው ነገር በቃ እስካሁን እኮ ብዙ አብረን አልነበርንም። ገና ህይወትን እኮ ልንጀምር ነው። ምን ሆነህ ነው አልኩት። በቃ አንቺ ቤተሰቦቼ ፊት በጣም ያዋርድሽ ሴት ነሽ። ምን አድርጌ ነው የማዋረድህ? ለምን እንዴት አዋረድኩ? እኔ እንደውም በጣም የተጨነኩት ለቤተሰቦች እንደዛ ሲያንቋሽሹኝ እንኳን ችያቸው እንደው ብዙ ነገር ችዬ አይደለ እንደ አድሬ የመጣሁት። ምን አድርጌ ነው ቤተሰቦችን ያንቋሽሽኳቸው ስለው አንቺ እኮ ቤተሰቦች ፊት ፈስሽን ፈሳሽ፣ እንደገና ደግሞ እቺ ፈሷን እንኳን የማትቆጣጠር እቺን በታሪክ እንዳታገባት በታሪክ ሚስት ካትሆንም ብለው ቤተሰቦች ይገልግለውኛል። ከቤተሰቦች ቃል መውጣት አልችልም። በቃ የኔና ያንቺ ነገር እዚህ ጋር ያበቃል አለኝ። ማለት ቆይ ፈሷን ፈሳሽ ተብሎ ነው እንድትጋቡ ያልተፈለገው? ማለት በዚህ ምክንያት ነው? ለዛም ነው በዛ ጠዋት ተነስቶ በረንዳ ላይ ተሰብስበው የነበሩት? በጣም የሚገርም ነገር ያን ነው። በቃ ከኔ ሸሽተው እኔን እንደ ቆሻሻ አይተው በቃ ስትፈሳብን አድረች እቺ ፈሷን እንኳን ማትቆጣጠር ብለው እኔን ጥላቻ ነው በረንዳ ላይ ተቀምጦ የነበሩት። ለካስ እኔ ሁላ መች ገባኝ። ማለት እንጂ አይከብድም። ምክንያቱም እዚህ ጋር ሰው ነን፣ የሰው ልጆች ነን። ደግሞ እንደዚህ አይነት ነገሮች ያጋጥመናል ብዙ ጊዜ። እንደውም እንደዚህ ሰው ተሰብስቦ የሚተኛበት ቦታ ላይ እንደዚህ ነገር አጋጣሚ ሰፊ ነው እና ይሄ ነገር ደግሞ ለአንድ ትዳር መፍረስ ምክንያት ይሆናል ተብሎ ይገምታል። በታመር ማንም አያስበውም እንደዚህ አይነት ነገር። ሲጀመር ለትዳሩ ፕሮግራም የነበረው አይመስለኝም እንጂ ታዲያ ፕሮግራም ባይኖረው ይሄንን እንዴት ምክንያት ያደርጋል ብለህ ታስባለህ አንተ? ልክ ነሽ። ምናልባት ግን ፕሮግራም ባይኖረው እሱ
ያን ሁላ ዕቃ እያሟላ አንቺን ባልጠበቀ ነበር አይደል? ገንዘብ እዛ ስትልክለት ዕቃ ማሟላት ምናምን ነገር የሚባል ነገር አያስፈልገውም ነበር ብዬ ነው የማስበው። ምንም እኮ እሱ የወጣ ነገር የለውም። ሁሉም ነገር እኮ ከኔ ነው። ገባኝ። ግን ያው ትዳር ከአንቺ ጋር መመስረት ስለሚፈልግ መሰለኝ ያንን ነገር እዛ አሟልቶ የጠበቀሽ አይመስለኝም። አሁን ላይ ማሳስበው አይደለም። ቢሆን ኖሮ እኮ እንደዛ አያደርግም ነበረ። ምናልባት አንዳንድ ጊዜ ቤተሰቦቻችን ጫና ሲያደርጉብን ያው የቤተሰቦቻችንን ቃል እንሰማለን አንዳንዶቻችን እና የራሳችንን ስሜት ሳይሆን የቤተሰቦቻችንን ስሜት የምንጠብቅ ሰዎች አለን። የራሳችንን ፍላጎት የምንገታ በቤተሰቦቻችን ጫና ህይወታችንን ባልሆነ መንገድ የምንቀይር ሰዎች አለን። ምናልባት እንደዚህ አይነት ሰው ከሆነ ሲይዝ እንግዲህ ሆነ እኔ አላውቅም። እኔ እውነት ነው የምልህ ከዛ በኋላ በጣም ነው የታመምኩት። በቃ ይሄ ነው የማይባል በደል ነው ያደረሰብኝ። ከዛ በኋላ ማለት ድጋሚ ከዛ በኋላ ሌላ በደል ነበረው ነው። እኔ እንጃ እኔ ምን ብዬ ልንገርክ? እኔ ለመናገር ራሱ አቅም አይኖረኝም። በጣም ከባድ ነው። እስከ ዛሬ ለፋውበት ንብረት ራሱ እንዳለ በቃ ያንቺ አይደለም ነው ያለኝ። ማለት ያንቺ አይደለም ኢቭን ኢፍ መኪናዋን እንኳን በራሱ ስም ነው የገዛው እንጂ ስም ነው ብሎ ያታለለኝ ማለት ነው። በአንቺ ስም የተገዛ መኪና አለ፣ በአንቺ ስም የገዛው መኪና ነው ያለሽ ውሸት ነበር። ውሸቱን ነበር። አዎ በጣም ተጫውቶብኛል። በእናትህ እኔ ምን ብዬ ልንገርህ? በህይወቴም በእድሜም ላይ የተቀለደብኝ። እና ምን አይነት እርምጃ ነበር አይተሻታለሽ? ማለት ያው ሰዎችን ያስተምራል ብለሽ ነው ሚዲያ ላይ መጣሽ እና አዎ ሰው በእኔ ይማር። በተለይ እንደኔ ያሉ አረብ ሀገር ለሚለፉ ሴት እህቶቼ ብዬ ነው እኔ እንዲማሩበት ነው። በእኔ ህይወት እንዲማሩ ነው። ያው ጊዜያቶች ተቆጥሯል። ይሄ ነገር ከተፈጠረ አይደለ? አዎ ረጅም ጊዜ ቢሆንሽም አሁን ላይ ብዙ እንደዚህ የተበሉ ቤተሰቦች ያሉ ሰዎች ስላሉ እንዲማሩበት በሚል ነው እንግዲህ ሚዲያ ላይ ይዘሽ የመጣሽ ታሪክሽ እና አሁን ላይ አንቺ ባለፈ ነገር እየተቆጨሽ ማልቀስ ያለብሽ አይመስለኝም። ጠንካራ እንደሆንሽ ተስፋ አደርጋለሁ። ከዛ በኋላ የተፈጠረው ነገር በሞርበት ብትነግሪኝ ደግሞ የተሻለ ነው። ምክንያቱም መኪናው ያንቺ እንዳለና አንቺ ስም እንዳልተገዛ ነገር ነግሮሻል። ያ ማለት በጣም ትልቅ ማጭበርበር አደረሰብሻል። ከዛ በኋላ ምን እናደርጋለን? ከዚህ ሁላ በኋላ እንግዲህ ለአንቺ ትዳር መሰረታለሁ መሰረታለሁ ብለሽ እንግዲህ ቤት ተከራይታችሁ ቤተሰቦችሽ ጥለሽ ከዛ በኋላ እዛው ቤት የቀጠርሽ ቤተሰቦችሽ ተመለሽ። የሚገርም ነገር ሄጄ ነበረ ቤት ውስጥ ማለት ነው። እዛ ያለው መጣ ሳምንት ምናምን ቆይቶ በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። መጣና ይህን ቤት እንድትለቅ ይፈልጋሉ አለ። ምን ማለት ነው ልቀቂ ማለት? ይህ ነገር የኔና ያንተ መሰለኝ። እኔ እስከዛ ስር ድረስ ተስፋ አልቆረጥኩም ነበር ከእሱ ጋር ኖራለሁ የሚል እንጂ እለያያለሁ የሚል ነገር አላስብም እስከዛ ድረስ ማለት ነው። እንደዛ ብለውኝ ቤተሰቦቹ ያ እንግዲህ ትልቅ የሞራል ውድቀት ነው። የእውነት የምንለው በአንተ ቢደርስብህ ምን እንደምታስብ አንተ ታውቃለህ። እና ያን የሞራል ውድቀት እንኳን ተቋቁሜ በቃ ከእሱ ጋር ኖራለሁ የሚል ሀሳብ ነው ያለኝና እቤቴ ተቀምጬ በስንተኛው ቀን መጣ ይህን ቤት መልቀቅ አለብሽ አለኝ። ቤቱን መልቀቅ አለብሽ ሲለኝ እንዴት ነው እንደዚህ የምትለው? እቃውን ያመጣሁት እኔ፣ የቤት ኪራይ የሰጠሁት እኔ፣ አንተ እኮ ተከራየ እንጂ ምንድን ነው እንዴት ነው እንደዚህ የምትለው ምናምን ብዬ ብዙ ተነጋገርን። በቃ ብዙ ከአቅም በላይ ሲሄድ
አከራዮችን የእሱ አይደል ሄዶ የተከራየው አስወጡልኝ አላቸው። አላቃትም እቺ ሴትዮ አስወጡልኝ ማለት ከንጥፋሽ እንድትወጪ የፈለገው ሙሉ ንብረቱን እቃውን ጥለሽ እንድትወጪ ነው ወይስ ካሽ እንዲይዝ? በቃ ምንም ነገር ትቼ እንድወጣ። ምክንያቱም ሰው የሚያውቀው አከራዮቹ የሚያውቁት የእሱ እንደሆነ ኢቨን ኢፍ የሚገርም ነገር በጣም የሚያሳዝነው ነገር ደግሞ ማለት ነው እኔ እየረዳኝ እንዳለ ነው የሚታወቀው። እንዴት ማለት በምን መልኩ ማለት ምንድነው? እኔ ከአረብ ሀገር ተቸግሬ እንደመጣሁና እሱ እየረዳኝ እንዳለ በቃ አንዲትን ምስኪን ሴት እየረዳ ያለ ሰው የለም እንደዛ ነው የሚያስወራው። እና በሰዎች ዘንድም እንደዛ ነው በቃ እየታየው ያለው ትለካ። እኔ ይሄን ሁሉ ነገር አላቅም ታውቃለህ። እና በጣም ያሳዝናል። በእኔ የደረሰው ነገር በጣም ከባድ ነው። ከዛ ተሽተሽ ምን አማራጭ አለኝ? በቃ ወጡ አከራዮቹ ያናቅሽም አሉ። የት ነው የምናቅሽኛ? የምናውቀው እሱን ነው። በቃ ሲያስገባ ሲያስተካክል ሲደረድር የነበረው እሱ ነው። ቤቱን የተከራየው እሱ ነው። ውጪ ያናቅሽም ያሉ ያለው ነገር ለማንገር ሞከርሽ? በታሪክ ጭራሽ እንደውም ምንድን ነው ያሉት? እንደውም አንቺን ሊረዳሽ አይደል እንዲያመጣሽ ነው ያሉ። ሊረዳሽ ሊተባበርሽ መውደቂያ ስለሌለሽ ሊረዳሽ እኮ ነው ያመጣሽ ነው ያሉ። የዚህን ያህል መዋረድ እናትና እህቶች ባሉበት አካባቢ ላይ የዚህን ያህል መዋረድ ከባድ ነው። ስለዚህ ያለኝ ነገር የነበረው ብድግ ብዬ ቤተሰቦቼ ጋር መሄድ ነበረ። ቤተሰቤ ጋር ገባው። በቃ ቤተሰብ ጋር ምንም እንትን አልነበረም ማለት ቤተሰቦች ይሄን ነገር ሲያውቁ ይሄን ነገር ሲሰሙ ምንድን ነበር የተሰማቸው? ምንድን ነው ያሉት? በተለይ ናሽ ምን ልትለኝ ትችላለህ ብለህ ነው? በጉልበቴ ነው በራሴ ስልጣን ነው ያደረኩት። ይሄን ነገር በራሴ ጊዜ ነው። አንተ በራሴ ጊዜ ጠግበህ የምታደርገውን ነገር ሰው ምከረው እምቢ ካለ መከራ ይምከረው እኮ ነው። የሰው ልጅ እንትን ካልክ በራሴ ጊዜ ያመጣኸው ወደቀ ተደፋ ብለህ አይክፋ ነው ይችላል። መቼም እናቴ ናት አውጥታ አጥለኝም። እናቴ ጋር ገባሁ። ጭራሽ ቤተሰቦቹ ጋር ድጋሚ ሄድኩኝ። ከፍ ዝቅ አድርገው ነው የላኩኝ። እቺ ቅድም ያልኩ የለም እቺ ፈሷን እንኳን የማትቆጣጠር ደግሞ አንቺ ልጃችንን ልታገኝ ነው አታፍሪ? ቤተሰቦቹ ጋር ሄድሽ ምን ለማድረግ ነበር? ምን ለማድረግ ነበር? በቃ ምክንያቱም እያደረገ ያለው ነገር ትክክል ስላልሆነ እንትን ለማለት ነው። በቃ እነሱ የሚያውቁ ከሆነ ምንም ሊያደርጉልኝ አይችሉም። በእርግጥ መንስኤዎቹ እነሱ ናቸው። እኔ ተስፋ ካለመቁረጥ የተነሳ ጭራሽ ሰድበው ነው ያንቋሸው ይላቁኝ። በጣም ከባድ የሞራል ውድቀት። ከገንዘብ አይደለሁም ከምንም ነገር አይደለሁም። ይህ ትዳር የለኝም ወይ ገንዘብ የለኝም። የተባለው መኪና በእኔ ስም አይደለም። የቤት ዕቃ እንኳን ተሸክሜ የመጣሁት የኔ አይደለም። የሚገርመው ነገር ማለት ነው። የተገዛው መኪና ምን አይነት ነበር? ማለት ገቢ የሚያስገኘው መኪና ነው ወይስ መንቀሳቀሻ? የስራ መኪና ነው። ያው እንደሚሰራባት አውቃለሁ። ስለዚህ ሽንም ለመመለስ ፈቃደኛ ነው ሙሉ በሙሉ ያለሽንም ንብረትሽንም በጠቅላላ ወስዶ ኦልሬዲ ወደ ቤተሰቦች ተመለሽ ነው አይደለም? ትልቁን መኪና አይደለም የቤት ቁሳቁስ ሂጂ ከዚህ ብሎ ያባረረኝ መኪና ይመልስላታል ብለህ ታስባለህ? እና በጣም ከባዱ ጥንቅጥ በቃ ከዛ በኋላ ቤተሰቦች ተመለስኩ። ቤተሰብ ጋር ሁሉም በቃ ሰው አገለለኝ ታውቃለህ። እሱ የሚያውቃቸው ሰዎች በአጠቃላይ እንደሆነች እንደ ቆሻሻ ሴት ያዩኝ ጀመር። ምክንያቱም በቃ እኔና እሱ መሀል ያለውን የእድሜ ልዩነት ታውቃለህ። እቺ ሴትዮ እንዴት እንደዚህ እንዴት ልትጠቀምበት ነው? እንዴት አስቦላት ሊረዳት ይሄን ነገር ቢያደርግ እንዴት እንደዚህ ታደርጋለች? ጭራሽ አግባኝ ትለዋለች ምናምን በቃ እየተባለ በቃ ሰፈር ውስጥ ይሄ መቀለጃ የለም። ራሴን አመመኝ ነው የምልህ፣ የእውነቴን ነው የምልህ። በቃ ታመምኩ።
እዛ በቃ ምን ማድረግ እንዳለብኝ ማሰብ እስኪያቅተኝ ድረስ ምክንያቱም በቃ ምንም ነገር የለኝም የኔ የምለው ነገር የለም እጄ ላይ ያለ ነገር እንዳለ ለሱ ሰጥቻለሁ በቃ ቤት ተከራየንበት እቃ ተገዛ መኪና ተገዛ እንግዲህ በፊት 8 አመታቶችን ለቤተሰቦቼ ኖርኩ ከዛ በኋላ ያለው ነገር ደግሞ እንደምታውቀው ወደዚህ ጋር ነገር ነው ያረኩት ለኔ ያልኳት ነገር እኔ እንጃ እኔ የ3 ወር ደሞዝ እንኳን እጄ ላይ የቀረች አይመስለኝም በእውነት ነው የምልህ እና በጣም በቃ ይሄ ነው የማይባል የሞራል ውድቀት ጭንቅላቴን እስከመታመም በቃ ራሴን እስከመጥላት ወላ ራሴን ለማጥፋት ሁሉ አስቤ ነበር የሚገርም ነገር ጉዳዩ በዛ ብቻ አላለቀ ትዝ ይልሃል ቅድም ላይ ስናወራ አንዲት ጓደኛ አግኝቼ ነበር ብዬሽ ነበረ ምንም አማራጭ ስላልነበረኝ ያቺ ጓደኛዬ ሁለታችንንም ታውቀን ስለነበር እንድትለምንልኝ በቃ እንድታግባባን ልጠይቃት ሄጄ ነበረ አጋጣሚ ልክ ሲሄድ እሱ እዛ ቁጭ ብሏል ማለት እሷ ጋር አለም አዎ እሷ ጋር ቁጭ ብሎ ነበረ እኔ አሁንም ምንም ነገር አልገመትኩም ምክንያቱም እንደማንኛውም የሁለታችንም ጓደኛ ነው እሷ ስለዚህ እሱ እዛ መኖር ለእኔ ምንም አይደለም በዛ ሰዓት እዛን ሮጦ ሄደ እሱ ሄደ እዛ እባክሽን እንጃ ፈጣሪን ራሱ እንደዛ ብለምነው የሚደርስልኝ ይመስለኛል እባክሽን እርጂኝ ህይወቴ ተበላሸ ይሄ ልጅም እንዲህ ያደረገኝ እንዲህ እያለኝ ነው ያደረኩለት ነገር በአጠቃላይ እየካደኝ ነው እኔ ተይው እሱን ይካድ ግን ለምንድን ነው እንደዚህ ሆነብኝ እኔ ከሱ ጋር መኖር ፈልጋለሁ ምናምን ብዬ ትናልኳት እሷን ለምኝልኝ እባክሽ አስታርቂን ምናምን ስላት እንደው በጣም ይገርማል ምናምን አለችና አዎ ይገርማል የኔና እሱ ነገር በጣም ነው የሚገርመው ታስታርቂን መልካም ነው እንደምን ብለሽ እስቲ በጣም በቃ እውነት እግሯን እስከመሳም ደረጃ በቃ በጣም በጣም ለምኛት ማለት ነው እስኪ እንደው ግን በጣም እንትን አውርታችኋል ብዙ ነገር አውርታችኋል ምናምን እንዴ ትቀልጃለሽ እንዴ ይልሽ እኔና እሱ እኮ እንዲህ ቮይስ እንኳን ብዙ አለን እኮ እኔና እሱ እኮ ብዙ ነገር ስናወራ ነበር ይኸው ማየት ትችያለሽ ከፈለግሽ ብዬ ስልኬን ሰጠኋት አምጪው ብላኝ ማለት ነው ለካስ እሷ ከስልክ ውስጥ ማጥፋት የፈለገችው ነገር ነበር ማለት ሁለታችሁ የተጻጻፋችሁትን ነገር ነው ማጥፋት የፈለገችው አዎ የሚገርም ነገር ለካስ እሷ ከኔ ኋላ ሌላ ስራ እየሰራች ነው ይህን ነገር ማውቀው ቆይቼ ነው በዛ ሰዓት ሰጠኋት ያለኔና የሱን ነገሮች በብዛት አጠፋቻቸው ወይኔ ሳላውቀው እኮ ጠፋብኝ እንደዚህ ነገር ምናምን አለችኝ እንደ ፎርማት አይነት ነገር የለም ለዛ አደረገችብኝና እኔም ደግሞ ያው ውስጤ ስለማይጠረጥራት አላስተዋልኩም በቃ እንግዲህ ምን ማድረግ ይቻላል ይሄ ቮይስ ነው ለኔ ካለው ይሆናል ለኔ ካላለው አይሆንም እኔ ወይ ከንብረት ያልሆንኩም ወይ ከሱ አልሆንኩም ከሁለት ከመሃል ወይ ከቤተሰብ የለውም ከመሃል የወደቀ ሆንኩኝ በጣም ነው የሚያሳዝነው ብያት በቃ እንደው ብትቺ ግን እንደምንም ብለሽ ብታስታርቂኝ ብዬ ለመንኳት እሺ ያለችኝና ወጥቼ ሄድኩ ያው ቤተሰብ አመጣው ልክ በስንተኛው ጊዜ ነው ልጁ ቤት የሆነ ድንኳን ተጥሏል ጫጫታ አለ ዘፈን ምናምን የሰርግ ወርክ ምናምን ይሆናል መሰለኝ ወር ብቻ ልጅቷን አስታርቂኝ ካልኳት በኋላ ማለት ነው እሷን ካወራሻት በኋላ ወርስ ነገር ማለት ከዛን ሳልፍ በጣም ድል ያለ ድግስ በቃ ተደግሷል እኔ ደግሞ ቤት ማን ነው እህቱ አልደረሰችም ትንሽ ናት የማሰርግ ነው ዝም ብዬ ገባ ምን እንዳስገባኝ ራሱ አላውቅም ማለት ቀጥታ እዛ ቤት ቀጥታ ገባሁ ሰርግ ውስጥ ድንኳን ውስጥ
ልክ ስገባልክ በቬሎ ተሞሽራ ያቺን የምታስታርቀው እሱ ቆሟል፣ እሷ ቆማለች። ማለት ጓደኛሽ ነው? አዎ እቺ ጓደኛዬ ያልኩክ ያቺ ከስልኬ ላይ ወስደ ያጠፋፋችው ያቺ አስታርቂኝ ብዬ ጎላይ ስንከባለል የነበረችዋ ለካስ እሷ ሌላ ስራ ላይ ነበረች። እሷ ነበረች ለካ አብረው ነው ሲጫወቱብኝ የነበሩት። ስለዚህ ማለት አንቺ ራስሽ ባሟላሽ የቤት ዕቃ እኔ ዳርኳቸው። የገዛ ጓደኛሽን አገባት ያልሽኛልሽ? አዎ ይሄ በጣም የሚያሳዝን ታሪክ ነው። እውነቴን ነው የምልህ። እነዚህ ልጆች ከዚህ ቀደም ግንኙነት ነበራቸው ነው ወይስ አሁን በዚህ ቅጽበት ውስጥ የተፈጠረ ነው? በእውነት እኔ እንጃ ነው ያላቅም። በቃ እኔ የማውቀው እኩል ነው ሁለቱንም፣ እሷንም እሱንም። ያኔ የቀበሌ ቤት ቁልፍ ልገዛ ስል ነው ያገኘው የተዋወቅኳቸው ብያለሁ። እኩል ነው የተዋወቅነው ከነዚህ ሰዎች ጋር። መጀመሪያ እሷን አወቅኳት፣ ከዛ ደግሞ እሱን አወቅኩት። እሱ ጭራሽ እንደውም ቤተሰቦች የሚያውቁታል ለካ በፊት ነግሬሃለሁ። እና በጣም የሚያሳዝን በቃ ከዛ እንዴት ሆኜ እንደወጣሁ እራሱ አላውቅም። በጣም ራሴን ስቼ ነው የወጣሁት። ራሴን ላጠፋ በጣም መጥፎ ሁኔታ ውስጥ ሆኜ በቃ እኔ እንጃ ምን ልበልክ፣ በምን ራሴን ማጥፋት እንዳለብኝ ራሱ በዛ ሰዓት መወሰን የሆነን እንጃ። ባገኘሁት ነገር ነበር ራሴን ላጠፋ ያሰብኩት። እና ራሴን ለማጥፋት እንትን ስል ሰዎች ደረሱልኝ። ቤተሰቤም ጋር እንዳልሄድ ታውቃለህ። በዛ ሰዓት ራስ ለማጥፋት የሚያሳስብክ ራሱ ከቤተሰቤም አልሆንኩም፣ ከሱም አልሆንኩም፣ ከገንዘቤም አልሆንኩም። መሀል ላይ በቃ እኔ ያላቅም እንደ እብድ ነው የሆንኩት። በቃ ልክ ራሴን ላጠፋ ስል ሰዎች ደረሱልኝ። ይዘው ወደ ቤተሰቦች ጋር ነው የወሰዱኝ። በቃ ሕክምና ይሄ ሳይካትሪክስ የአእምሮ ሕክምና ምናምን አለ አይደል የምክር እሱ ተጀመረልኝ። እንደዚህ እየተባለ በቃ ወደ ራሴ መመለስ ጀመርኩ። ይህ ልጅ መክሰስ አለብኝ። ግን ልክሰሰውስ ብል ምን ኤቪደንስ አለኝ? እንዳለ ልጅቷ ጠፍታብኛለች። በምንድን ነው መከሰው? ብዙ ታገልኩ ከራሴ ጋር ብዙ። እውነቴን ነው የምልህ ብዙ ነገር። በምን ልክሰሰው? ምን ማስረጃ አለኝ? ለሱ ይህን ነገር ማድረጌ ምን ማስረጃ አለኝ? አንተ እኮ አንዳንድ ቮይሶች አብረህ ያወራኸው ይሄ ልክ ይላል ይሄን አጥቼ ይላል የሚለውን ነገር አጥፍታብኛለች። በምን እንትን ልበል? እዛ እንደምን በቃ ዝም ብዬ እንትን ስል ዋትስአፕ ላይ 1-2 ፍሬ አገኘው። ከዛ እንደገና ደግሞ ምንድነው የሆነ ሰዓት ላይ በሰዎች ነበር ብር ምልክ የነበረው እና ያ ሰውዬ ስልኩን ፈልጌ ያገኘሁት እና እባክህ እርዳኝ፣ እንደዚህ ነው ተቸግሬያለሁ፣ እንደዚህ ብሬን ተበላው፣ በእንደዚህ በማላውቀው ነገር ብሬን ተበልቻለሁና እስቲ እርዳኝ አልኩት። እሱ ስልኩስ ፈልጎ ላከልኝ። ወደ እሱ የተላከበትን ደረሰኝ ይችላል። እነዚህ ማስረጃዎችን እሺ ክስ ጀመርኩ። እሺ ከዛ በቃ ተካሰስን። የሚገርም ነገር የተከራየበት ቤት ራሱ ለምስክርነት ፈልጊያቸው ሄጄ በቃ ሙልጭ አድርገው ነው የላኩኝ እንደማያውቁኝ። በቃ እዛ ቤት ቢያንስ 2 ቀንም 3 ቀንም 5 ቀንም ቢያንስ 10 ቀን ከቤተሰቦቹ ጋር ከመሄዴ በፊት 1-5 ቀን ከዛ በኋላም 1-5 ቀን አድሬያለሁ እና 10 ቀን ያቆኛል። እንደውም እሱ አልነበረም እኔ ነበርኩ ማድርበት የነበረው። ግን እነሱ እንኳን በጣም ቁሽሽ አድርገው ነው የላኩኝ ለምስክርነት ፈልጌ ማለት ነው። ይሄ ቤት መኖሬን እና እቃው የኔ እንደሆነ እኔ እንዳመጣሁት ምንም መፍትሄ አልነበረውም። እሱ ግን እነዛ ያስኳቸው 2 ቮይሶች ሰውዬው የላከልኝ ማስረጃ ምናምን ተደርጎ
የሚገርም ነገር በጣም ብዙ ነገር ከፍያለሁ። በጣም ብዙ ነገር በቃ እኔ አላውቅም ምን ልበልህ። ጭንቅላቴ ራሱ በቃ በጣም ተበላሽቶ በቃ በጣም ተጎድቼ እና በጣም ብዙ ፍርድ ቤት ራሱ በጣም ብዙ ታግያለሁ። በጣም ብዙ ግን እግዚአብሔር ትልቅ ነው። ለእኔ የተወሰነም ቢሆን ትንሽ ፍትህ አግኝቻለሁ። የተወሰነች ነገር በቃ አላውቅም። እኔ እህቶቼ እንደኔ እንዳይጎዱ ነው ይህን ነገር መናገር የፈለግኩት። እና በተወሰነ መልኩም ቢሆን ያው ፍርድ አግኝቻለሁ። መኪናው ተሽጦ የተወሰነ ነገር ለእኔ ሰጥተውኛል። አይሽ ያው ምን ማለት እንዳለብኝ አላውቅም። ማለት እንደዚህ አይነት ታሪኮች ብዙ ጊዜ ያጋጥማሉ እና እንደውም አንዳንድ ጊዜ ያለምንም ማስረጃ ቀርተው ያለምንም ነገር ቀርተው ባዶ እጃቸውን የሚወጡ ሰዎችም አሉ። አንቺ እንደውም ጎበዝ ነሽ፣ በተሻለሽ አቅም ራስሽን ካረጋገሽ በኋላ ወደ ራስሽ ከተመለሽ በኋላ ክስ ድረስ ሄደሽ ማስረጃዎችን ሰብስበሽ ገንዘብ በተወሰነ መልኩ ቢሆን መኪናው ተሽጦ ገንዘብ ማግኘት ይችለሻል። እና ብዙ ደግሞ ከዚህ የባሰ ገንዘባቸውን አጥተው ሜዳ ላይ የቀሩ እህቶቻችን አሉ፣ በርካታ እህቶቻችን። ይሄ ታሪክ እንግዲህ እነሱን ለማስተማር አሁንም ደግሞ እንደዚህ አይነት ነገር ውስጥ እየገቡ ያሉ ሰዎችን ለማስተማር በሚል ነው እንግዲህ ሚዲያ ላይ የህይወት ታሪክሽን ይዘሽ መጣሽ። በእርግጥ በጣም ያሳዝናል። ያሳለፍሽ ነገር እድሜሽን ለራስሽ ሳትኖሪ ለሰዎች ስትኖሪ እድሜሽን ጨርሰሻል። ለቤተሰቦችሽ እና እንዲሁም ደግሞ የራሴን ህይወት መሰረታለሁ ብለሽ አጉል ሆነሻል። ነገር ግን ያው እግዚአብሔር ይመስገን ሙሉ ጤና ሰጥቶሻል። እግዚአብሔር ጤናሽን መልሶልሻል። በዛው ቀርተሽ ቢሆን ኖሮ ማለትም ቅድም እንዳልሽው ራስሽን ስተሽ እንደማለት ነገር አድርጎሽ ነበር። በዛው ቀርተሽ ቢሆን ኖሮ ዛሬ ላይ ቁጭ ብለሽ ይህንን ታሪክ ተናግረሽ ሰዎችን ለማስተማር ብቁ አትሆኝም ነበር እና ኤኒዌይ በጣም ጠንካራ እንደሆንሽ ልነግርሽ እወዳለሁ። አሁን ላይ በምን አይነት ሁኔታ ውስጥ ነው ያለሽው? አሁን ያለሽበት ሁኔታ ቤተሰቦችሽስ ምን ላይ ነው ያሉት? እና ይህ ነገር ከተፈጠረ ደግሞ ምን ያህል ጊዜ ሆነው? ይሁንማ ረጅም እኮ በቃ አለቀ። ምንም ነገር ሳልል ምንም በቃ ህይወቴ በዛ ልጅ ተቋጨ። በዛ ታሪክ ያለችዋን ያችን የደረሰኝን የነበረውን ነገር ተሽጦ የነበረው ነገር ተሰጠኝ። ያው ከእናቴ ጋር እኖራለሁ። አሁን ዝም ብዬ ነው የምኖረው። ትዳር የለ፣ ልጅ የለ፣ ሁሉ ነገር የለም። በቃ የኔ እድሜ ያኔን የተበላሸው። በምንድን ነው የምትተዳደሩት? አሁን ላይ ያገኘነውን ነገር እየሰራ የሆነች ትንሽዬ ሱቅ ነገር አለች። በዛች በተቀበልኳት ነገር እንደዛ ነው የምንተዳደረው። እንግዲህ መልካም። ከዛ በኋላ ከማንም ሰው ጋር የለሽ? ኧረ ምንም አይነት ነገር በቃ በሱ ተማርኩ። ሰው ጋር ደርሼ አላውቅም። በቃ በሱ ተማርኩ። በቃ ሁሉም ሰው እንደሱ ነው የሚመስለኝ። ሁሉም ሌባ ነው የሚመስለኝ። ሁሉም አውሬ ነው የሚመስለኝ። እንዴት ብዬ ሰው ቀርባለሁ? ያው ያሞን ይሄ አሁን ብቻ ወደ ራስ ተመልሰሽ ከቤተሰቦች ጋር በሰላም እና በጤናማ የሆነ ኑሮ እየኖርሽ ነው ያለሽው። እግዚአብሔር ይመስገን። አሜን። ዋናው እግዚአብሔር ይመስገን ነው። በጣም የደረሰብሽ ነገር አሳዛኝ ነው። በተለይ ደግሞ ከሱ ይልቅ በሱ ቤተሰቦች የደረሰው ነገር በጣም ያሳፍራልም ያስነውራልም። ምክንያቱም የትኛውም ሰው በእንደዚህ አይነት መንገድ አንዲት ሴት ልጅ ፈሷን መቆጣጠር አችልም፣ ወር ደግሞ የአማቾቿ ፊት ለፊት ፈሷን ፈሳች ተብሎ ትዳር እንዳይመሰረት፣ ትዳር እንዲፈርስ፣ ሪሌሽን እንዲቋረጥ የማድረግ ነገሩ በጣም የወረደ አስተሳሰብ እንዳለን የሚያሳይ ነው። ምን አይነት ጥቅም ተጠቀሙ ማለት እሷን እንደዚህ አይነት ህይወት ውስጥ ከታችሁ ምን አይነት ጥቅም ነው ለቤተሰባችሁ ያገኛችሁት? ለወንድም ለልጃችሁስ የእሷን ጓደኛ አድራችሁለት ምን አይነት ህይወትን ነው እያሳለፈው እሱ? ይሄ ነገር ያው አንዳንዴ ለልጆቻችን የምናስቀምጠው ታሪክ ነው እና እንደዚህ አይነት አስተሳሰብ ያላችሁ ሰዎች ጤናማ አስተሳሰብ አይመስለኝም እኔ። ለማንኛውም እናንተ ገፋችኋልም አልገፋችኋልም በእግዚአብሔር ቸርነት ሁሉ ነገር የሚሆነው በእግዚአብሔር ፍቃድ ነው እና እሷ ጤናማ የሆነ ህይወት ላይ ያለችው። ይህንን ስንናገር ይህንን ታሪክ ሳስተላልፍ እባካችሁ ውድ ተመልካቾች፣ በተለይ ደግሞ አረብ ሀገራት ላይ የምትገኙ እህቶቻችን
አገር ውስጥ ላሉ ሰዎች ማለት ገንዘብ አትላኩ እንዲያትበሉ ሳይሆን ህይወቴ ነው ትዳሬ ነው ብላችሁ የምታስቡት ሰው ሊኖር ይችላል። ሪሌሽን ከእናንተ ጋር ያለው ሰው ሊኖር ይችላል። ያ ሰው ቤቴን ህይወቴን አስተካክሎ የቤት ዕቃ ሟልቶ ይጠብቀኛል ብላችሁ መስዋዕትነት ትከፍላላችሁ። ይህንንም አታድርጉ እያልኩ እየከለከልኩ አይደለም። ያ የእናንተ መብት ነው። ነገር ግን ምን ያህል እርግጠኛ ናችሁ? የቤት ዕቃ ስለማሟላት ሲባል እናንተ ከመጣችሁ በኋላ መድረስ አይችልም ወይ? ለምንድን ነው አብዛኞቻችን የምንመለከተው የምንሰማው የምናየው ነገር ስለሆነ ቀድማችሁ ገንዘቦቻችሁን ከላካችሁ በኋላ እዚህ ስትመጡ እየጠብቃችሁት ህይወት ላታገኙ ትችላላችሁ። አታገኙትም። ልክ እንደ እህታችን እንግዲህ ሰብለ ወንጌል የነገረችን ታሪክ በጣም አሳዛኝ ነው። ምክንያቱም እሷ እንግዲህ ያውም እቃው ተሟልቷል። እቃው እንደተሟላና እሷን ለማሳመን ሲባል ብቻ በተወሰነ መልኩ እንግዲህ የተወሰነ ነገር አሳይቷት ነበር። ነገር ግን መልሶ የነጠቃት። ምክንያቱም እዚህ ጋር የሚያውቁት አከራዮች የሚሆኑ እዛ ጋር ያሉት ሰዎች የሚያውቁት የእሱ ንብረትና የእሱ ቤት እንደሆነ ጭምር ስለሚያውቁ ማለት ነው። ስለዚህ እሷ ማነች? በመንግስት ማለት በህግ ደረጃም እንግዲህ እሷ የተወሰነ ደረሰኞችን ይዛ ባይሆን ኖሮ አጉልቶ ነበር። ስለዚህ እናንተም እንደዚህ ትዳር መሰረታለሁ ብላችሁ የምታስቡ እህቶቼ ትዳራችሁ የሰመረ የተባረከ እንዲሆን ካለማመን የመጣ ሳይሆን ፍቅራችሁ ይበልጥ የጠነከረ ትዳራችሁ ይበልጥ የጠነከረ እንዲሆንላችሁ ሁሉ ነገር ከመጣችሁ በኋላ ይደርሳል። ሁሉን ነገር በተረጋጋ መንፈስ ማድረግ ትችላላችሁ ብዬ መልዕክቴን ማስተላለፍ እፈልጋለሁ። የእህታችን ታሪክ በጣም ብዙዎችን ያስተምራል። ብዙዎቻችሁም ደግሞ እንደዚህ አይነት ታሪኮች እንዳላችሁ አውቃለሁ። እንግዲህ ውድ ተመልካቾች እኔም ታሪኬ ማህበረሰቡን ያስተምራል፣ ህብረተሰቡን ያስተምራል ብላችሁ የምታስቡት ካለ በውስጥ መስመር እንድታወሩኝ እንግዲህ እላለሁ። የእናንተን ታሪክም ወደ ሚዲያ እያመጣ ነው፣ ብዙዎችን እናስተምርበታለን ብዬ ተስፋ አደርጋለሁ። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። እህታችን ሰብለ ወንጌልም እንግዲህ እዚህ ድረስ ተገኝተሽ ታሪክሽን አካፍለሽን ማህበረሰባችን እህቶቻችን ያሉት ኢትዮጵያውያን በተለይ አረብ ሀገር ያሉት ሰዎች ከዚህ ታሪክ ከህይወት ታሪክሽ እንዲማሩ በማለት እንግዲህ ሀሳብሽን ስለገለሽልን ማንነትሽን ስላወጣሽልን ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። እንግዲህ ውድ ተመልካቾቼ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህ በህይወት መንገድ የተሰኘ ማህበረሰባችንን የሚያስተምር ድንቅ ታሪኮችን ይዘን የምንመጣበት ፕሮግራም ነው። አብራችሁን ቆይታችሁ እስካሁን ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ከሰማችሁትና ካያችሁ ታሪክ ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። እንግዲህ በቀጣይ ፕሮግራም እስከምመለስ ድረስ ያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። ቻናላችንን ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ